ለውይይትና ለምክክር ትልቁ እንቅፋት የመናገር ፍላጎት ሳይሆን የማዳመጥ ችሎታ ማነስ ነው። ዛሬ ሀገራችን ኢትዮጵያ የጀመረችው ሀገራዊ ምክክር ስኬታማ ሊሆን የሚችለው እያንዳንዱ ተሳታፊ የራሱን ሀሳብ ለማስረጽ ብቻ በሚያደርገው ሩጫ ሳይሆን የሌላውን ብሶትና እውነት ለመረዳት በሚያሳየው ግልጽ የማዳመጥ ልቦና ብቻ ነው። ማዳመጥ የሌላውን ሐሳብ ዝም ብሎ መስማት ብቻ አይደለም፣ የሌላውን ሐሳብ የመጋራት ጥበብ እንጂ። ውይይት ደግሞ ከተመሳሳይ አስተሳሰብ ጋር ብቻ ሳይሆን ከተለያዩና ከተቃረኑ ሐሳቦች ጋር ድልድይ የመገንባት ጥበብ ነው። ማዳመጥ እልህን ያበርዳል፣ ቂምን ይሽራል። መመካከር ደግሞ የጋራ እውነትንና የመፍትሄ መንገድን ይፈጥራል። ላለፉት 60 ዓመታትና ከዚያ በላይ በኢትዮጵያ ውስጥ የነበሩት አለመግባባቶች፣ ፖለቲካዊ ውዝግቦችና ደም አፋሳሽ ግጭቶች ዋነኛ መንስኤ እኔ ብቻ ልናገር፣ የኔ እውነት ብቻ ይከበር የሚለው አካሄድ ነበር። በጠመንጃና በኃይል የታገዘ ሐሳብን የማስገደድ ባህል የትኛውንም የህብረተሰብ ክፍል ዘላቂ ተጠቃሚ አላደረገም። ዛሬ በሀገራዊ ምክክሩ የተከፈተው በረከት ግን ታሪካዊ አጋጣሚ ነው። በኃይል ያልተፈቱትን የታሪክ የማንነትና የፖለቲካ ውዝግቦች በጠረጴዛ ዙሪያ ለመፍታት የቀረበ ትልቅ ዕድል፣ ግጭትን በንግግር ጥላቻን በእርቅ የበላይነትን ደግሞ በመከባበር ለመተካት የተዘረጋ ድልድይ ነው። በመጀመሪያ ደረጃ ስለ ሀገር ጉዳይ ኑና ተመካከሩልኝ የሚል መንግስት እኔ ጥቂት ነው ያየሁት። በደቡብ አፍሪካ ትሩዝ ኤንድ ሪኮንሳይሌሽን ጊዜ በደቡብ አፍሪካ አካባቢ በስደት ስለነበርኩ ሁኔታውን ተከታትያለሁ። ሀሳብ ሁሉ ተቀባይነት አለው፣ የሚጣላ ሀሳብ የለም። ግን ሀሳብ ሁሉ ደግሞ ውጤት አይሰጥም። ውጤት የሚሰጥ ሀሳብ አለ፣ ፍሬ ከርስኪ የሆነ ሀሳብ አለ። ያንን ደግሞ አብሮ ሲሆን አብሮ ሲመካከር ነው ሰው አበጥሮ ለይቶ ማወቅ የሚቻለው። ኦኬ፣ ያ ነው ምክክር ለኔ። ምክክር ማለት ወደ ሰላም የሚያመጣ፣ ወደ መግባባት የሚያመጣ፣ ወደ አንድነት የሚያመጣ፣ የሚያሻግር ልማትን የሚያመጣ፣ ኦኬ፣ የሀገርን እድገት ኢላማ አድርጎ የሚሄድ አይነት ማለት ነው ምክክር ማለት። ምክክር የችሎት ክርክር ወይም የወገን ፉክክር አይደለም። የሀገርን ዕጣ ፈንታ በጋራ የመቅረጽ ሰፊ መድረክ እንጂ። ይሄ ምክክር ነው፣ ውድድርም አይደለም፣ ድርድርም ፉክክርም አይደለም። ስለዚህ ምክክር ነው። ምክክር ደግሞ የሚጠይቀው የመጀመሪያው ነገር የሌላውን ሐሳብ ማክበርና ማዳመጥ፣ ያዳመጡትን ኢንተርናላይዝ አድርጎ በዛ ሐሳብ ላይ የራስን ሐሳብ ማዋጣት ነው እንጂ የራስ ሐሳብ ብቻ እንዲያሸንፍ የፉክክር መድረክ አይደለም ማለት ነው። ስለዚህ በዚህ ምክክር ውስጥ የኔ ሐሳብ ወይ የአንድ ብሔር ሐሳብ ወይ የአንድ ሃይማኖት ሐሳብ የሚያሸንፍበት ሳይሆን በአጠቃላይ ኢትዮጵያ የምታሸንፍበት እንደሆነ ስለሚጠበቅ ስለሚፈለግም ሌሎችን ማዳመጥና ማክበር ከዛም ደግሞ ያዳመጡትን አውቆ ሐሳብን ሼር ማድረግ አስፈላጊ ነው። በዚህ ሁኔታ ነው ይሄርን ያለ ነው። የማዳመጥ ባህል የባህልና የሃይማኖት እሴቶቻችንም ዋና መሰረት ነው። ነገሩማ አስቀድሞ እኮ አባቶቻችን ምን ብለውናል? ነገርን አዳምጦ እህልን አላምጦ እሾክን ደግሞ በወረንጦ ተብሏል አይደለ? ብናዳምጥ ብንደማመጥ ስንት ነገር ይሆንናል። እኔ የራሴ መፈክር አለኝ። የሰማ ለማ ያልሰማ ደማ ያልኩ ሰብካለሁ። ይህንንም የወሰድኩት ከህይወት መጽሐፍ ከመጽሐፍ ቅዱስ ከዛ ወስጄ ለሁሉ እንዲስማማ አድርጌ የሰማ ለማ ያልሰማ ደማ፣ ስለዚህ እንስማማ ያልኩኝ ወገኖችን እጋብዛለሁ በብዙ ነገር። ስለዚህ እየተደማመጥን ነው፣ እየተግባባን ነው። እስካሁን ድረስ ያየሁት የከረረ ጥላቻ የለም። ሀገራዊ ምክክሩ የስኬት አክሊል የሚጎናጸፈው ተሳታፊዎች ለድል ሳይሆን ለእርቅ፣ ለማሸነፍ ሳይሆን ለመደማመጥ፣ ለመወነጃጀል ሳይሆን ለመረዳዳት ሲዘጋጁ ብቻ ነው። ይህ መድረክ ኢትዮጵያን ወደ ቀደመ ከፍታዋና ክብሯ የመመለስ ታሪካዊ ኃላፊነትም አለበት። ይሄ ጉባኤ ተሳካ ማለት ኢትዮጵያ ወደ ቀድሞ ቦታዋ ተመለሰች ማለት ነው። ኢትዮጵያን ኢትዮጵያ የሚያሰኛት ለማንም እንዳልተገዛችና በራሷ ክብር ያላት በራሷ ማንነት ያላት ለአፍሪካ ምሳሌ የሆነች አገር ነች። ያቺ አገር ተመልሳ ትመጣለች። ትውልዳችን ከጦርነት ከእርስ በርስ መባላላት አንድ አካል ሆነን እርስ በርስ ከመጋጨት ይወጣና የሚመጣው ትውልድ ከዚህ ምክክር በሚመጣው ሐሳብ የራሱን አገር የሚገነባ የራሱን ሀገር ወደ ብልጽግና ወደ እድገት የሚወስድ ነው ብዬ ስለማስብ ኢትዮጵያ ለዓለምም ለአፍሪካም ተምሳሌት የምትሆንበት ውጤት ከዚህ ይወጣል ብዬ አስባለሁ። የመደማመጥ ጥበብ ለጋራ ተስፋችን መሰረት ነው።
የዛሬው ውይይትና ምክክር የያዘውን ታሪካዊ አደራ ከግብ ለማድረስ እያንዳንዱ ዜጋና ተሳታፊ የሌላውን ድምፅ በግልጽ ልቦና ማዳመጥ ግዴታ አለበት። ዛሬ ከተደማመጥን ነገን በጋራ እንገነባለን።